ለየብቻ ነው ያርክሻቸው? የዶክተሩም የሚሄደው ለጠንቋዩ የሚሄደው? አዎ ሁሉም ለየብቻ ናቸው። በስነ ስርዓት ነው የመጣሁት። እስኪ ይሄ ደግሞ ለንጉሳችን ነው። ገደል እስከምገባስ ነው? እሱ ይሻለኝ ነበር። እሱን በቀጠልበት ይሻለኝ ነበር። በቃ ባላቅሽ ከናካቴው ባላቅሽ ይሻለኝ ነበር። ራስሽን መቀየር አትፈልጊም? እሺ ራስሽን መቀየር አትፈልጊም፣ ግን በህይወት መኖር አትፈልጊም? ይሄን ብቻ መልሽልኝ። ያጠፉሻል። እነዛ ሰዎች እንደ ጥላችን ነው የሚከተሉ። ያጠፉሻል። እኔ ማቃት እንዴት አይደለሽ? አይደለም አይታታል። በጣም ጎበዝ ነክ። ግን እንዴት አስቻለሽ? ይኸውልህ ቀን እንደዚህ ልታርግኝ? እኔ ላይ እንዴት ታረጋለሽ? ምንድነው ምን አድርጌሽ ነው እንደዚህ የምታርጊው? እኔ ላይ እኔ መስተንግዶ እሰራለሁ። ምን መስተንግዶ? ኦኬ። በኮንዶም አድርገሽ ነው መስተንግዶ የምትሰሪው? ትከሻዬን ማሳጅ እያደረገችኝ እንዴት ነው እንደሚደረገው የለም እንደዛ እያደረገችኝ ቀስ እያለች ለብሷን ማውለቅ ጀመረች። እርቃኗ መሆን ጀመረች። እያሻሸች መጣች። መሳም ጀመረች። አንተ ሴራ ጥንሰህ መተክ እኔ ላይ ሌላ ነገር ለማድረግ ነው ሐሳብህ? ኧረ እባክሽ ሴራ! አንቺ እኮ ነሽ እንደውም እኮ ሴራ እኮ ጥንሰሽ እኮ እንደዚህ አልክሽብኝ አይደል እንዴ? እሺ ማን የጀመረው? እሱ እኮ አይደለም። እንዴት ነው ግን እኔ ላይ እንዴት ታደርጋለሽ? ስራ በቤቴ ማውራት አልችልም። ስለምን አይነት ስራ ምን አይነት ስራ ምሰሪ? ስለ መስተንግዶ እያወራን ነው ውስጥ ስራ። እናንተ ጠንቋላው መስተንግዶ አለበት። ዶክተሩ መስተንግዶ የሰው ቤት ከፍቶ በመግባት ራሱ እናንተን ጠይቃችሁ እውነት ጥሩ ጠይቀን። እኛ ደግሞ ምን ጠይቅሽ ብዙ ነገር አለ፣ እጅግ በጣም ብዙ ነገር። የመጀመሪያው ኮንዶምና ስፐርም ይዘሽ ምን እያደረግሽ ነው? ጭራሽ ትቀምሻለሽ? ምንድነው? ሲቀጥል ይሄ ልጅ ምንድነው ያደረግሽው? ምንድነው የሆነው? ይኸውልሽ አሁን እኔና አንቺ በግልጽ አማርኛ አንተ እኔና እሱ ምን እንደሆንን ማን እንደሆንን ታውቀናለህ? እንደዚህ ራሱ ጠየቅኩት እኮ ጠይቃለሁ። አሹ አንተ ስለዚህ መጥፎ ነገር እንደማታወራለት አላወኩሽም። አሁን ላይ ማን እንደሆንሽ እኔ ማቃት ኤልቤተር አይደለሽ። አመሰግናለሁ። ወይኔ አሸና እኔ ማቃት ኤልቤተር አይደለሽ። አሹ እንደዚህ አይደለም አይታታል። በጣም ጎበዝ ነክ። ግን እንዴት አስቻለሽ? ይኸውልህ ቀን እንደዚህ ልታርግኝ እንዴት ነው ያስቻለሽ? በረዳውክ ምኑን የረዳሽው እንዴ? ይሄ ሰው እኮ ሙቷል። እስኪ እናውራ። ይቅርታ ወንድነቴን እኮ ነው ያጣሁት። እሺ የሰማሽኝ ነው? ወንድነቴን ነው ያጣሁት። ወንድነቴን ነው ያጣሁት። በአንቺ ምክንያት ወንድነቴን አጣሁኝ። እዛ ቤት ከገባው ቀን ጀምሮ ማለት ነው ወንድ አይደለሁም። ምን እስከዛሬ ወንድ አይደለሁም። ጀግና ስላልክ ጀግና እንደዛ ነው። ደንዝዘክ ገደል እስከምትገባስ ነው። እሱ ይሻለኝ ነበር። እሱን በቀጠልበት ይሻለኝ ነበር። በቃ ባላቅሽ ከናካቴው ባላቅሽ ይሻለኝ ነበር ከናካቴው። ግን እንዴት አስቻለሽ? እኔ ላይ እንዴት አስቻለሽ? የምር ግን ጓደኛህ ናት? በጣም እኔ እንጃ። እኔ አላውቃትም። የምሬን ነው። ምን አንተ በጣም ብዙ ወንድ ጓደኞች አሉኝ። አንተ ብቻ አይደለም ጓደኛዬ። እንደኔም ብዙ ሆነዋላ። ታዲያ እንደኔም ብዙ ሰው እንደዚህ አድርገሻል ማለት እኮ ነው። አሁን የምታወራው ነገር ራሱ በጣም እየገባኝ አይደለም። እዛ ጋር ስራ እየተበላሸብኝ ስለሆነ ነው እኔ የምርበተበተው። ለአንተ የትኛው ስራ ተበላሸብሽ? እሱን ከሱ ጋር ታወራለሽ። ችግር የለውም እኮ ከሱ ጋር ትጨርሻለሽ። በመጀመሪያ ደረጃ እኔ የእሱ ጓደኛ ሳልሆን መርማሪ ጋዜጠኛ ነኝ። እያደረግሽ ያለሽውን ነገር መርመራ እያካሄድኩበት ነበር። ሲጀመር ጓደኛዬ ከሆነ መርማሪ ይዞ መጣት እኔ ጋር ምን አስፈለገ? እያደረግሽ ስለረዳሁት ምንድን ነው የረዳሽው? እቤቱ ቁጭ ብሎ ደንዝዞ ባገኘው ከኪሴ የወር ደመወዜን ሳልቀንስ ስላካፈልኩት ነው። እሺ የቱ ጋር ነው ጥፋቴ? እኔ ላውራት። አንተ ተረጋጋ። ውጭ ጠብቀኝ። ሂድ አቤሎ። ውጭ ሆነሽ አንቺ ክፉ ነሽ። ሂድ ውጭ ላይ በመጀመሪያ ደረጃ ስላደረግሽው ነገር ሙሉ ማስረጃና መረጃ ይዘናል። አይካልሽ ደግሞ የቀረስኩትን ኮንዶሙን ምን ስታረጊ እንደነበር ለማን ስትደውይ እንደነበር አይቼሻለሁ። አሁን እኔና አንቺ መግባባትና መነጋገር እንጂ እንደዚህ እልህ ውስጥ መግባት ስለረዳሁት እየረዳሽ እንዳልነበረ አንቺም እኔም አውቀናል። ይህን ሰው እየተጠቀምሽበት እንደነበረ በትክክል ገብቶኛል። መፍትሄው ምንድነው ካልሽኝ ከኔ ጋር መስማማትና እኔ የምልሽን ማድረግ ከቻልሽ ነገሮችን እናስተካክላለን። ትንሽ ላስብ።
ትችያለሽ። እሺ አሁን ምንድን ነው አንተ የምትለኝ? ያንተን ሀሳብ እስኪ ንገረኝ። የኔ ሀሳብ ምንድን ነው መሰለሽ? የቅድም እንግዲህ 2 ኮንዶም ይዘሽ ፈሳሽ የዘር ፈሳሽ ያለውን ኮንዶም ይዘሽ አንዱ የዶክተር ነው አንዱ የምንድን ነው እያልሽ ስትቀምሺ ነበር። ሲቀጥል ለሁለተኛ ጊዜ ስትገቡ ሴራ አስባችሁ የገባችሁት። አሁን እሱን ትተሽ የምፈልገውን ነገር ብትነጋገር ያይሻልሽ። እሺ ሁለተኛ ነገር ደግሞ እነዛን ኮንዶሞች ይዘሽ አንዱን ለጠንቋይ ነው አንዱን ለዶክተር ነው ስትይኝ ሰምቼሻለሁ። ስለዚህ ጉዳይ በግልጽና በጥራት እኔ በምፈልገው ደረጃ እያንዳንዱን ሚስጥር ከነገርሽኝ ምንም የሚፈጠር ነገር አይኖርም። በቀላሉ እዚህ ላይ ነገሮችን ፈተን ሰላም ተባብለን መደጋገፍ ባለብን እየተደጋገፍን እንሰራለን። ይሄ አሹ የምትይውን ሰውዬ ያን ያህል አቅም ያለው ሰው እንዳልሆነ ታውቂያለሽ። ጸጥ ልናደርገው እንችላለን ዛሬው ነው አይደል? አንቺም ልታደርጊው እንደምትችይ ታውቂያለሽ። ልክ ነኝ። ስለዚህ የእሱ ጉዳይ ጉዳያችን አይደለም። ጉዳያችን እኔና አንቺ መስማማትና መነጋገር ከቻለን መስማማትና መነጋገር እንችላለን። ካሜራውም ይጠፋልሻል። እኔና አንቺ ግን ምንድነው እየሰራሽ ያለሽው ምንድነው እየተከናወነ ያለው የሚለውን ነገር ሳትደብቂ በግልጽ ትነግሪኛለሽ። ምን ዋስትናለኝ? ይሄንን ነገር አሁን ይሄ ካሜራ ነው እንደዚህ የሚያስወራኝ ቤቴ ውስጥ ደብቃችሁ ትሄዳችሁት? አዎ። እሺ የኔ ዋስትና ምንድነው? የአንቺ ዋስትና ማመን ብቻ ነው ዋስትናሽ። እዚች ጋር የሆነ ነገር ሳውጣ ካሜራውን ታስተፋልኛለህ ሲጀምር። እሱ ችግር የለውም። እሱ ሁሉም ይወጣሉ። እዚህ ጋር ያሉትን ልጆች እናስወጣቸዋለን። ይሄን ነገር ሳውጣ ከጀርቤ ብዙ ነገር ነው የሚጠብቀኝ። አዎ ብቻዬን የምሰራው አይነት ስራ አይደለም። ከነዛ ሰዎች እንዴት ነው የምታርቁኝ? እኔ ቤተሰብ አስተዳዳሪ ነኝ። እሺ ከሀገር መውጣት እችላለሁ? ጥሩ ቀላል ነገር አይደለም። አሁን ይሄ እንደዚህ እኔ ቀለል አድርጌ ነግሬክ ሊሆን ይችላል። በጣም ስለምደነግጥ ይሆናል። ጎበዛሹ ይኸውልሽ ምንድን ነው መሰለሽ የምናደርገው አሁን ይሄንን ሚስጥር ከኔና ካንቺ ውጭ የሚያውቅ ሰው የለም። አሁን ምን እንነጋገረው አይደል? ስለዚህ ምን እናደርጋለን? ነገሮችን ትነግሪኛለሽ። ይሄ ነገር ከመውጣቱ ለህዝብ ለሚዲያ ላይ ከመውጣቱ በፊት አንቺ ወደ ውጭ የምትወጭበትን ነገር እናመቻቻለን። ልክ አንቺ ወደ ውጭ ከወጣሽ በኋላ ይሄ ነገር ለህዝብ ይፋ ይሆናል። በዚህ መስማማት እንችላለን? ይቻላል። ለዓለምም ማሳዩትን ይሉጣ። እኔ ከዚህ ነገር መውጣት አለብኝ። ያለበለዚያ አሹ ላይም መወሰነውን ውሳኔ ማንም እንትን አይልም። እሱ ነው ለዚህ ሁሉ ነገር የዳረገኝ። ግን እኮ አንቺ ነሽ እሱ እንደዚህ ያደረግሽ። ፈልጎ ነው። ፈልጎ አይደለም። እኔ ራሱን እንዲያነቃ ልኬዋለሁ። እሺ አለቅ ውስጥ እኔ አልነበርኩም። እሱ ጋር ነበር፣ ከኔ ጋር ነበረች አለቅ። አንቺ ነሽ ግን ያን ቤት ያሳየሽ። ያማ በቃ እምቢ ማለት መብት የለውም። እምቢ እንዳይል የሚያደርጉት ብዙ ምክንያቶች ነበሩ በጊዜው። ወንድነህ ስሜት አሸነፈው። እሺ ግን አሁን እኮ ላለቀ ነገር እንደዚህ አይደለም። መከራከርም ካለብን መከራከር አለብን። ይሄ ልጅ ወንድ ነው፣ ስሜት አሸነፈው። እዛ ቦታ ወሰድሽ አይደል? ስትወስጂው ከተረዳሽው አንቺ ማገዝም ከፈለግሽ በብዙ አይነት ሁኔታ ማገዝ ትችያለሽ እንጂ እንደዚህ አይነት ቤት ውስጥ ሆነ ወስደሽ የጠንቋይ መጫወቻ የምናምን መጫወቻ ማድረግ ነበረብሽ። እንደዛ እኮ ነው ያደረግሽው አንቺ አይደል? ቤቱን ታውቂው ነበር? አዎ። ጥሩ። ከመጀመሪያው ጀምረሽ እንዴት ነው የምታውቂው ቤት? እሺ እዛ ቤት ብዙ ወንዶች ነው የሚሄዱት። ይሄን ነገር ምነግርህ እኔ ከዚህ ሀገር ከመውጣቴ በፊት ምንም አይነት ነገር ለህዝብ እንደማታሳየው። አዎ ቃል ገብቼልሻለሁ። እሺ እንደኔ ሌሎችም ብዙ ሴቶች አሉ የሚሰሩ ይሄን ስራ እና ወንዶች እንደዚህ በቃ ከራሳቸው ጋር ብዙ ጊዜ የማይሆኑ ወንዶች አሉና እነሱን ባገኘንበት አጋጣሚ ጓደኛ አድርገን እናቀርባቸዋለን እና ወደዛ ቤት እንዲሄዱ እናደርጋለን። እዛ ቤት ውስጥ ደግሞ ውስጥ ሌላ የኛ ሰራተኞች አሉ ውስጥ የሚሰሩ ማለት ማሳጅ ቤት ውስጥ ከኛ ጋር የተያዘ ስራ የሚሰሩ ለኛ እኛ ወደ እነሱ ሰው ስንልክ እነሱ የሚልኩልን የዘር ፍሬ ያለ ውስጥ ከነሱ እናገኘው። ስለዚህ አንቺ ስራሽ የሚሆነው ወንድ መልአክ ነው። ወንድ ልክና ያኛውን የተቀበልኩትን ያ የዘር ፍሬ ከነሱ ተወስዶ ለኔ ተመልሶ ይመጣልኛል። ስፐርማቸው ማለት ነው። እሺ ከዛ ያኛውን ወዴት እንደሚሄድና የማን እንደሆነ አረጋግጬ የሚያስተካክሉ ደግሞ ሌላ እንትኖች አሉ ልጆች። ወዴት ሁለት ቦታ ነው የምንልከው፣ ለጠንቋዩና ለዶክተሩ ነው የምንልከው።
ለዶክተሩ የሚላከውና ለጠንቋይ የሚላከው እነሱ ናቸው እንትን የሚሉት የሚያስተካክሉ አስተካክለው ምናምን ያዘጋጃሉ። ወደ ቦታው ይሄዳል። ማን ነው ጠንቋዩ? ምንድነው የሚጠቀመው? ማን ነው ዶክተሩ? ምንድነው የሚጠቀመው? ጥቅሙ የዶክተሩ ሹገር ዳዲ እንደሚባሉ ትልቅ ሰዎች ማለት ነው። ስለዚህ ለሁለት ነው የሚከፈለው አልሽኝ። ሁለት ቦታ ነው የምናደርገው። እሺ ለዶክተር ለጠንቋይ። እሺ ይገርማል። ለዶክተሩ የሚላክለት እኔ በጣም ይገርመኛል የምር። እንደዚህ ያለ እንዴ ብለህ ታስባለህ? ለዶክተሩ የሚሄድለት የወንዱ ዘር ሀብታም ሰዎች አሉ፣ መውለድ የማይችሉ ሴቷ ሳትሆን ብዛት ጊዜ ወንዶቹ ነው ወደ ዶክተሩ ጋር የሚሄዱት። ወንዱ መውለድ አይችልም። ከባልና ሚስት ሆነው ወንድየው ልጅ መውለድ አይችልም እና ልጅቷን ማጣት ነው የሚፈልገው። ባልና ሚስት ሆነ ሚስትን ማጣት አትፈልግም። በእንደዚህ ነገር ሚስትየው በማታውቅበት መንገድ ከዶክተሩ ጋር ነው የሚገናኘው ያወራው ነገር እና ያኛ የምንልከው ዘር ወደ ሚስትየው እንትን ብሎ ልጅ እንዲፈጥር ያደርጋል። ኦኬ። ስለዚህ አሁን አንቺ ያልሽኝ ያለሽው እናንተ ጋር መጥቶ ማሳጅ ቤቱ ግንኙነት ያደረገ ሰው ኮንዶሙን ትይዙትና ለዶክተር ተብሎ የተዘጋጀው ለዶክተር እንልካለን ነው። ለዶክተሩ ስትልኩት ግን በዋናነት የዘር ፍሬ ልጅ እንዲያስወልድ ተደርጎ ነው ማለት ነው። አዎ ልጅ እንዲወልድ ያ ሰው ልጅ እንዲወልድ ሚስትየው በማታውቅበት መንገድ ነው ይሄ ነገር የሚሆነው። እሷ የምታውቀው ከባሏ እንዳረገዘች። ኦኬ። ግን የዘር ፈሳሹ የሌላ ሰው ነው። ከዚህ ከኛ የሚሄደው ነው ወደ እሷ የሚሆንላት። ከዛ ልጅ የሚፈጠር ያደርጋል ማለት ነው። ተጠቃሚዎቹ ዶክተሩ ከኛ ጋር ነው የሚሰራው እሱ ዶክተሩ። ስለዚህ እነዛም ልጅ የሚያገኘው ሰውዬም ተጠቃሚ ነው፣ ዶክተሩ ተጠቃሚ ነው፣ እናንተ ተጠቃሚ ነው። ለጠንቋዩ ያልኩት ደግሞ ብቻ ነው እንጃ መጨረሻ ላይ እንደሚጸጽተኝ አውቃለሁ። ይሄ ስራ የጠንቋዩ በጣም ይለያል። የዚህስ ልጅ ለመፍጠር ዶክተሩ ሁለቱ እንዳይለያዩ የምታደርገው ነገር ነው። ቢያንስ ባልና ሚስት መለየት የለባቸውም ብለህ የምታስበው ነገር ነው። የጠንቋዩ የዛ ዘር ላይ እንዲደገምበት ይደረጋል። እኛ የምንልከው የወንዱ ፈሳሽ ላይ ድግምት እንዲደገም። ጠንቋዩ ትንሽ ከበድ ይላል። የሚደረገው ነገር ያው የፈጣሪን አይን እንደመውጋት ነው። ይህ የሚሰራው ስራ ገንዘብ የማያደርገው ነገር የለም። ለገንዘብ ስትል ምንም ነገር ትሆናለህ። ጠንቋይ ዋነኛው ስራው ከወንዶቹ የሄደው ፈሳሽ ላይ ድግምት ያሰራል። ድግምት ራሱ ይሰራበታል። በራሱ መንገድ ብዙ ነገር ያደርግና ያ ነገር ለማን እንደሚሆን ተቀለቅ። እነዚህ ትልልቅ ሰዎች የተከበረ ትዳር ህይወት ያላቸው ልጆች ሁሉ ነገር የተሟላላቸው በጊዜ ሂደት አሁን አንዳንድ ትልልቅ ሰዎች አሉ ከትዳራቸው ውጪ በጣም ትልልቅ ሰው ሲሆኑ ባለሀብት ምናምን ሲሆኑ ከትዳራቸው ውጪ የሚያደርጉት ነገር ስሜታቸው እንዲነሳሳ መድኃኒት የሚጠቀሙ አሉ። ያ እንትን ጠንቋይ የሚያደርገው ያ ነገር ይሰራና እንደዛ ባለሀብት ሰዎች እሱ ጋር የሚሄዱ አሉ። በጣም ባለሀብት በጣም እሱ ወደዛ ሲሄዱ ያን ነገር ወደ እነሱ ይገባል። እንዴት አልገባኝም። ባለሀብት ትልልቅ ሰዎች አሉ ገንዘብ ያላቸው። ጠንቋዩ ከኛ ጋር እጁ የተያዘ ነው የሚሰራው ስራ። ባለሀብቱ እንዴት ነው ምልክ አሁን ወጣትና ሽማግሌ እኩል ስሜት የለው አልጋ ላይ ያኛው ፈሳሽ ወደሱ እንዲገባ የሚያደርገው ስሜቱ ኦኬ። አሁን
ስለዚህ አሁን እዚህ ጋር ለምሳሌ አሹን እናንሳውና የአሹ ዘር ፈሳሽ ይደገምበታል። ከተደገመ በኋላ አንድ ተለቅ ያለ ሰው ስሜቱ ላይ ይነሳሳለት የሚችል ሰው ስዋፕ ያደርጋል ማለት ነው። የዛ ሰውዬ ወደ አሹ ይመጣል መንፈሱ፣ የዚህ ሰውዬ ደግሞ ወደዛ ሰውዬ። ስለዚህ አሹ ስሜቱን ያጣል፣ ልክ እንደ ሽማግሌው ይሆናል። ሽማግሌው ደግሞ እንደ አሹ ይሆናል። በቃ ወጣትነት ላይ ይደገምበት ማለት ነው። ወጣት እያለ የነበረውን ህይወት ነው የሚያገኘው። እንደዚህ አይነት ነገር ላይ ነው። ስለዚህ አሹ ላይ የተፈጠረው ይሄ ነው። በቃ የአሹ ፈሳሽ ወደ ሌላ ትልቅ ሰውዬ ወይ ታማሚ ሊሆን ይችላል። በተለያየ ምክንያት ብቻ ስሜቱን አጥቶ ነበር እና የአሹ እንትን ወደሱ ሲሄድ የወጣትነት ስሜቱን ነው የሚያገኘው። አሹ ደግሞ የሚሆነው እንደ ሽማግሌው ወይ እንደ ታማሚው የእሱን እንትን ኮፒ አድርጎ ይዛል። ዋው! ገንዘቡን ግን አታስታውሰኝ። ሌላም ነገር ልታደርግ ትችላለህ። ብዙ ገንዘብ የምታገኝበት። ገንዘብ ደግሞ በጣም አስፈላጊ ነው። ገንዘብ ከሌለክ ምንም ነገር። ስለዚህ አንቺን እየሰራሽ ያለሽው በገንዘብ ምክንያት ነው። ገንዘብ በጣም ማግኘት አለብኝ። ገንዘብ ስለምትወጂ ነው ወይስ ህይወትሽ ላይ የተፈጠረ ነገር ስላለ? ህይወቴ ላይ በጣም በገንዘብ ምክንያት ገንዘብ አጥቼ በጣም የተፈጠረ ነገር ስላለ ገንዘብ ማግኘት እፈልጋለሁ። እንዴት ነው ወደዚህ ህይወት የገባሽው አንቺ? ለምንድን ነው ምንሽ? አሁን ስትነግሪኝ ህሊና እንዳለው ሰው ነው እያወራሽኝ ያለሽው። አወራረሽ ምናምን ማሰብ እንደምትችይ ያሳያል። ምንድን ነው ያስገደደሽ? ምንድን ነው ወደዚህ እንድትገቢ ያደረገሽ? በአንድ ወቅት ልክ እኔም እንዳልሹ በጣም ማፈቅረው ፍቅረኛ ነበር። በጣም እሱም እንደዛው። እና ምን ተፈጠረ መሰለክ? ገንዘብ በጣም አቅም እንዳለው ነው ያየሁት። እሱን ደግሞ የምታፈቅረው ሌላ ሴት አለች። በጣም ገንዘብ አላት። በመሀል ይታመማል እሱ ፍቅረኛ በጣም ይታመማል እና ለሕክምና በጣም ብዙ ገንዘብ ያስፈልገዋል። እሱ ለመዳንና መሞት አፋፍ ላይ ነው ያለው። በዚህ ወቅት ደግሞ እኔ ምንም የማድረግ አቅም የለኝም። ምንም የምሬን ነው የምልህና አሁን ድንገት እሱ ራሱ በቃ ለማንም ማውራት አልፈልግም ነበር እኔን ነገር በጣም ከባለሀብት ሰዎች ጋር ወጣ ነበረ። ቢያንስ ሙሉ ሕክምናውን መቻል ባልችል በየጊዜው ለሚደረግለት ነገር የሆነ ነገር ይሸፍንለታል ብዬ ስለማስብ፣ እሱ ግን ያን ነገር አያውቅም። ኦኬ፣ በሱ ምክንያት ነው ወደ ሰውነት ሲመሸጥ የገባችው። ለዛ ኦቨር የሆነ ደመሙ ሙሉ ሕክምናውን ማግኘት አለበት። አሁን እኔ የማመጣው ገንዘብ እሱን እያደረገለት ያለው ምንድነው? ቀን ከቀን ነው እንጂ ጊዜያዊ ነገር ነው እንዲኖር አይደለም። ከዛ ዶክተሩ ጠራኝ ምናምን ነገር እንዲህ ምናምን ብለው በሰዓቱ ማገኘው ገንዘብ እንደነገርኩክ ነው እንጂ በጣም ብዙ ብር ነው የተጠየቀው። በጣም እና በማለች ልጅ ትመጣለች። በጣም ነው የምታፈቅረው። በጣም የሀብታም ልጅ ናት። በጣም ከምነግርህ በላይ በጣም ያመዋል ነው እሱን ከላይ መናገር እንዲናወራለን እኮ ረጅም ሰዓት ማውራት አይችልም። የተወሰነ ወሬዎች ነው የምናወራው እና እኔ እነዛ ሽማግሌዎች እንዳልኩ ትልቅ ሰዎችን ምናምን በቃ ሆቴል ላይ መጠጥ ቤት ላይ ይሄዳሉ ምናምን አሉ የሚመጡ ሰው ከነሱ ጋር ምናምን እንትን ስለካ በማሊያችሽ ትመጣለች፣ ታወራለች መሰለኝ ስለ ህይወቱም ከዶክተሩም ጋር ምናምን። እንደሆነ አጋጣሚ ላይ ስመጣ የለም ሐኪም ቤት ውስጥ የሉ እና ዶክተሩ ጌርኩኝ ያወራሁት ምናምን እህቷ ነኝ ነው ብላ የምታወራው ዶክተሩ። አንቺ ነሽ እህት?
እኔ እህቷ ነኝ ለሱ ፍቅረኛው ነኝ፣ ለሷ እኔ እህት ነኝ። እሷም እህቱ እንደሆነች የምታውቀው ፍቅረኛው እንደሆነች የምታውቀው ፍቅረኛው እንደሆንኩ የምታውቀው ታውቃለች። ግን ለዶክተሩ እህቷ ናት ብሎ እህቱ ናት ብላ ነው የምታወራው። በቃ እሷ ይዛው መሄድ ነው እሱን ሀሳቧ። ኦኬ እኔ መጨረሻ ላይ ነው ያ ሁሉ ነገር ይመጣልኝ አልመጣልኝ እና ዶክተሩ እንዲህ በሰዓቱም እንዳሰብኩ ተቀለቅ ሌላ ክፍል ሊቀይሩታል አይደል? ሌላ ክፍል ኦኬ ከሆነ ክላስ ወደ ሌላ ክላስ ምናምን ሄጄ ዶክተሩ እንዲህ ስለው ሕክምና ውጭ ሀገር ነበር የሚሆነው። እንዲህ እኮ እንደዚህ ጨርሰው ወደ ውጭ ሀገር ማን መጥቶ እዚህ እኮ የምትመጣ ልጅ እንዲህ ስለ እሷ ያወራኝ ነበረ። ስልኩ ላይም እሱ እንደማይፈልጋት እና እሷ እንትን እንደሆነች እሱ ፍቅረኛዬ ነው የሚያወራኝ። እሱ እንደማይፈልጋት እሷ እንደዚህ በገንዘብ ደረጃ ነበር ልጅቷ የምታስበው። እሱን ከኔ መውሰድ በገንዘብ ነው የምትፈልገው። በሰዓቱ ሳይታመን በፊት አብረን ሆነና በጣም ተደውለት ነበረ። ከዛ እንዲህ ምናምን ብሎ አስረዳኝ። ስልክ መደወል አይሰራም። ዶክተሩ አስረዳሽ ነገር ሄደዋል ሕክምና ሊደረግለት በጣም አስጊ ደረጃ ላይ ስለሆነ እየደረሰ ያለው ሕክምና ሊደረግለት ምናምን ሄደ። ስለ ልጅቷ ማን እንደሆነች ተገጣጥመን አናውቅም እና እሷ እኔ ሰዎችን ለማግኘት በመውጣት ሰዓት ነው እሷ እዛ የምትመጣው እሱ የምታገኘው። ከዛ ስልክ መደወል ጀመርኩ። አይሰራም። ወደ እሷ ስልክ ጠይቄ አይሰራም። ቤተሰቦቿ ጋር ሁሉ እስከሚሄድ ደረጃ ደርሻለሁ እና ቤተሰቦቿ ለመዝናናት ወደ ውጭ እንደሄደች ነው የሚያውቁት። የእሷ ቤተሰቦች ልታሳክመው እንደሄደች አያውቁም። የለም ምንም ያውቁት ነገር የለም። እነሱ በራሷ በጣም ሀብታም ናት። ቤተሰብ ጋር ሆናም አላቸው በቃ በጣም ሚሊዮነር ነገር እንደሚባሉ ስለሆነ ከቀን በቀን ብደውል ስልክ ምን በጣም ስልካቸው አይሰራም። የለም በቃ ከራሴ ጋር የሆነ ነገር ከሆነ ጊዜ በኋላ መጡ ሁለቱ። የሆነ እንዴት ነው በጣም ደስ የሚልክ ነገር የለም። እሱን ስላየሁት ነው ሕክምናውን በማግኘቱ በጣም ደስተኛ ነው። እና በቃ ፍንጥዝ እንደ ሕፃን ልጅ ሆኜ ስቀርበው ምንም እንደማያውቀኝ ሰው ነው። ኧረ እባክሽ የትም እንደማያውቀኝ ምንም በቃ ውሃ ነው ውሃ። እሷም እዛ ጋር የምታሳየኝ ነገር ምናምን ቀማሽን በቃ ገንዘብ ምን ያህል አቅም እንዳለው ነው ያሳየችኝ በሰዓቱ። እኔም ግን እዚህ ጋር የከፈልኩለትን መስዋዕት እሱ ያውቅ። እየተመላለስኩኝ አውራሁት። ጭራሽ ለማየት ዝግጁ አለ። ጭራሽ አናቴ ላይ ተጋቡ ሁለቱ ጥንዶ አዩዋቸው። ከዛ በኋላ በራሴ መስመር መሄድ እንዳለብኝና ገንዘብ መያዝ እንዳለብኝ አመንኩኝ። ወደዛው ስራ ገባሁ። ለሱ ብዬ ወደ ገባሁበት ስራ ገባሁ ጠቅልዬ። በአንድ ወቅት የሆነ ሀብታም ተዋወቅ ምናምንና ለምን እንደዚህ አይነት ስራ ትሰሪያለሽ? እንደዚህ አይነት ስራ አለ ለምን አሰሪ? ይሄ ስራ የሚሆነው ወንዶች ላይ መበቀል የለብኝም። ወንድ ልጅ ነው ለወንድ ብዬ እንደዚህ አይነት ስራ ውስጥ ገባ። እሱ እንደዚህ አይነት ነገር አድርጎኛል። አይምሮዬ ተቀይሯል። እኔ አሹን ሳገኘው ምንም አላዘንኩለትም። ጓደኛዬም አይደለም። ቀጥታ ለስራውን የፈለኩት ለስራው ነው። እሱን ስቀርበው ግን ማወቅ ስለሌለበት ነው ጓደኛው የቀረብኩት። እዛ ጋላ እኔ የተደረኩት ነገር ገንዘብ ማግኘት አለብኝ። በቃ ገንዘብ ፍቅረኛ ከዛ በኋላ ባይኖረኝም ገንዘብ መኖር እንዳለብኝ አመንኩ። አሹ ላይ የሚያደርጉት እንደዚህ አይነት ነገር ነው። ከዛ ከባለ ሀብት ጋር ሳስበው እዚህ ጋር እንደዚህ ገሌን ሸጬ የሚመጣው ገንዘብ ከቀን ለቀን ለጉሮሮ እንጂ ነገር ያሳልፍልህ። የዚህን ገንዘብ ደግሞ ሲነግረኝ ተው ምንም ወደዚህም አላልኩም። ከአንዳንድ ነው ይሻልኩት ወደዚህ ስራ ገባሁ። ገንዘብ ማግኘት ቻልኩ። ይገርማል። ብዙ ሰው ነው ወደዛ ነገር ውስጥ እንዲገባ ያደረኩት። አሹ እንዴት እንደመጣብኝ አላውቅም። አሁን በእናንተ አሹ
እንዳልሽው አንቺ እንደምታውቂው ያው ሴትም አይቀር ምናምን ሰው ነው። ስለዚህ አንቺ የምትቀርቢያቸው እንደዚህ አይነት ወንዶች ናቸው ነው ወይስ አሹ አንዱ ሰው ነው? ዝድስት አይ አሹ አንዱ ሰው ነው እይታዬ ውስጥ የገባ ሰው ማለት ነው እሱ እንጂ የትኛውም ወንድ ያው ማንኛውም ወንድ ቤስት ፍሬንድ ትቀርበዋለህ፣ ጀለስ ትሆናለህ፣ እዚያ ነቀን ትወስጃለሽ። ሳያቅማሙ መሄዱም አሉ። እንዳሹ ግግም ብሎ በግድ አሳምነው የሚሄድ ሰው አለ። ማሳጅ ቤት ራሱ የሚጠራው ነገር አለ እምልሽ። አሁን ቤቱ ስለተከፈተ ብቻ ብዙ ወንዶች ሊሄዱ ይችላሉ። ብዙ ወንዶች እየገቡም አሁን ያልሽውን በማያውቁት መልኩ ዘር ፍሬያቸውን ተጠቅመው እየተደገመባቸው እንዲሁም ልጅ አሁን ብዙ ሰዎች ሳያውቁት ብዙ ልጅ አላቸው እንደማለት ነው እኮ የሚፈጠርበት ሁኔታ አለና ለምን ሰው መምረጥ አስፈልገሽ? እዛው ላይ ሰዎች እየመጣሉ። አንዳንዴ ምን አለ መሰለክ አሁን እንዳሹ አይነት ሰዎች ብዛት ይፈልጋሉ። ለምሳሌ አሹ አሁን በህይወቱ ተጎድቷል። እኔ የተጎዳሁትን አይነት ነው የተጎዳው እሱ ትንሽ የእሱ ምንድነው በገንዘብ ይሁን በምን ይሁን እሷ ትንሽ ገንዘብ አላት። ገንዘብ ፈልጋ ጥለው የምትሄድ አይመስለኝም። የራሷን ተመሳሳይ አይነት ሰው ወይ አግኝታ ይሆናል እንጂ ገንዘብ ፈልጋ አይደለም። ድሃ ስትሆን ነው ገንዘብ የምትፈልገው። ገንዘብ ካላት ገንዘብ አትፈልግም። የምር አሳዝኖኛል አሹ። እንደዚህ አይነት ነገር ውስጥ መክተት አልፈልግም ነበር፣ ግን እሱ ሲሄድ እኔ ማገኘው ነጥብ በጣም ብዙ ገንዘብ ነው። ያ ደግሞ ገንዘብ ነው። ስለዚህ አሁን አሹ ተደግሞበት ነው ማለት ነው እንጂ እሱ የእንትን አይመስለኝ ዶክተር አይመስለኝም። ያሹ በድግምት ነው። አሁን አሹ ምን መሰለክ አሹ የካሹ የተወሰደው ፈሳሽ የሄደበት ሰውዬ ድንስቅ ገንዘብ አለው፣ ሀብታም ነው። ግን ምን መሰለክ ስራ ራሱ ስራ አስኪያጅ ቢሆን ዋና ቢሆንም እዛ ስራ ላይ ሲደርስ ስራው እንዲያስጠላው መተኛት፣ ከቤቱ እግሩ ከቤቱ እንዳይወጣ ቤት ውስጥ እንዲቀመጥ ምናምን ያ ነገር ነው ወደ አሹ ነው። የአሹ ፍጥነትና የአሹ ወንዳ ወንድነት ደግሞ ምናምን በፍቅር ቢጎዳም ብዙ ነገር ቢያስብም ወንድ ነው። ያቺ ልጅ ናት እንጂ አሹን ቅስሙን የሰበረችው በሆነ ነገር ምክንያት አይደለም። እንደዚህ ሆኖ መጀመሪያ አሁን ላይ ግን በተደገመው ድግምት ነው እንደዚህ ሊሆን ይችላል። ትንሽ ግራ ያጋባል። አሁን የነገርሽኝ ነገር በጣም ላይክ እኔ እንደዚህ አይነት ነገር አለ ወይ እስክል ድረስ ማለት ነው። ግን አምነሽበት ነው አሁን እየሰራሽ ያለሽው። ገንዘብ ብለሽኛል፣ ግን ህሊናሽስ? ገንዘብ እንደሚቀድም ስላመንኩኝ ነው የማደርገው። አሁን አንቺ ቆይ ወንድ አይደል የጎዳሽ? በወንድ ነው የተጎዳሁት ያልሽኝ። ሶ ሁሉም ወንዶች መጎዳት አለው። የጎዳሽ አንድ ወንድ ነው እንዳልሽው። ደግሞ በቃ ስላዳነችው ወይ አስገድዳው ወይ አስፈርመው ሊሆን ይችላል። ብዙ ምክንያቶች እኮ አሉ። አንድ ሁለት ስራ ከሰራው በኋላ ከስራ ለመውጣት ፈልጌ ነበር። እሺ ለሊት ሲሆን በቃ የምትቃዣው ነገር የለም። እንደዛ አይነት ሁሉ አሹ ስታዩ በአሹ እንትን ከሱ በላይ በጣም ነው ሰዎች አሉ። እጅ እግራቸው ታስሮ ከቤት የማይወጡ ሰዎች አሉ። በዚህ ምክንያት እንዳሹ መናገር የማይችሉ ሰዎች አሉ። እንዳሹ ያለባቸውን ነገር የሆኑትን የት እንደሄዱ ማሳጅ ቤት እንደሄደ ሁሉ የማያውቁ እንዳለ ያ አይምሮዬን በጣም እንትን እያለኝ ነበርና ከአንድ ከሁለት ስራ በኋላ ለእንትን ለማለት ወሰንኩኝ። ለመተው ስራው እና አወራሁ። እኔን እዛ መጠጥ ቤት ያገኘኝ ሰውዬ እሱ አይደለም ኃላፊ። ከእሱ ውጭ ሌላ ብዙ ኃላፊዎች አሉ። ይሄ ስራ 4 ሰው 5 ሰው ምናምን 3 ሰው የሚሰራ አይነት ስራ አለ። በጣም ብዙ ሰዎች አሉ። እንትን በቃ እንዴ ነው ቅርንጫፍ አለው። የሆነ ነገር አሁን ስትከፍት አንተ የሆነ ቦታ ላይ ቅርንጫፍ ይኖራል። የሆነ ሀገር ላይ ወይ የሆነ ሰፈር ላይ እንደዛ ነው ይሰራ እና ይሄን ነገር ከዚህ ህይወት መውጣት ፈለኩኝና አገኘሁት። ያን ሰውዬ ማውራት ምናምን ጭራሽ እንደማልችል እነሱ ሲፈልጉ እንጂ አንተ ፈልገህ ከዚህ ስራ መውጣት አይችልም። ወይም
በቂ የሆነ ገንዘብ አለኝ ከሀገር የሚያስወጣኝ ብለህ ራስን ካሳመንክ ይችላል ለመደበቅ የሚያስችል ያን ጥያቄ ሳቀርብ እንደማይሆን ነገሩ ልሞትም እችላለሁ ምንም ሳይኖረኝ በቃ ብቻውን ከዛ ስራ ወጥቼ እዚህ ቤቴ መኖር እችላለሁ የሚል ነገር አይታሰብም። በዙሪያ ብዙ ሰዎች አሉ። ለቀላል ስራ አይደለም፣ በሚሊየን ነው ይሄ ስራ የሚሰራው እና በቃ ይገርማል። ህይወት እንደዚህ ነው። ግን በተቻለሽ አቅም አሁን ከሞላ ጎደል ገንዘቡን ሰብስበሻል ምናምን፣ አሁንም ከሀገር የመውጣት እቅድ እንዳለሽ ምናምን እየነገርሽኝ ነው። ብዙ ሰዎች አሉ ነው የምትይኝ እዚህ ስራ ላይ ያሉ? ማለት አሁን የእናንተ ድርጅት ነው ወይስ ሌላም ድርጅቶች አሉ ነው ወይስ አዲስ አበባ ላይ ወይም ሀገራችን ላይ ያሉ ማሳጅ ቤቶች እንደዚህ ስራ ይሰራሉ ነው እያልሽኝ ያለሽ? ኖ ሁሉ ማሳጅ ቤት አንድ አይደለም እያልኩ አይደለም። እሺ ትክክለኛ ማሳጅ ቤት አለ፣ ራሱን የቻለ ማሳጅ። እንደዚህ ደግሞ የሚሰሩ ደግሞ ለብቻ አሉ ነው? የሌላ አለ ራሱን የቻለ እና እኛ ከአንድ ማሳጅ ጋር ብቻ አይደለም እጁ የተያዘው ከብዙ ማሳጅ ቤቶች ጋር ነው። ቆይ እሺ፣ ወንዶቹ አሁን አንቺ እንዳልሽኝ መጡ ምናምን ትይኛለሽ እና ቢጠይቋችሁስ በሆነ ምክንያት ቢያውቁ ወይ በሆነ ምክንያት ቢነቁብሽስ ምናምን፣ በተለይ ጓደኛ አድርገሽ ይዘሻቸው የምትይዩ ሰው ወንዶች? ሁሉንም ወንድ አይደለም እንደዛ የምናደርገው፣ ሪስክ አለው። ምን አለ መሰለህ አሁን አሹ ፈርሟል። አዎ ምንድን ነው የፈረመው? እዛ ገብቶ ያ ነገር በቃ እሱ ፍቃደኛ ሆኖ ወደዛ እንደገባ ወረቀት ላይ ፈርሟል። አያውቅም እንደፈረመ አያውቅም። እንደፈረመ ነው ፈርሟል እኮ ፊርማውን። በምን አይነት መንገድ እንዴት ይፈርም አያውቅም። ግን አንቺ አስፈርመሻል። ፊርማ አለው። ለምን ነገ እሱ የሆነ ነገር እከሳታለሁ እኔን ወይ የሆነ ነገር ብሎ ቢያስብ ፋይል አለው። ያ ፊርማ ስላለ እኔ ብዙ እንትን የምሰጋበት ነገር የለም። እንደዚህ አይነት እንትን አይሉም ደግሞ ያልኩት ሰዎች አሁን ቅድም እንዳልኩት መናገር ማይችሉ ምንም ያሉት ቢፈርሙ ባይፈርሙ የነሱ አገኘው። ለምን በቃ ስለዚህ የምትፈሪያቸውን ሰዎች ታስፈርሚያቸዋለሽ። ዋው ቤተሰብ አለሽ ግን አንቺ? አዎ። እና እነሱስ አያሳስቡሽም? ምንሽ አሁን እያሰብሽ ያለሽ በሙሉ ለራስሽ ነው እየ ነው አሁን ብቻዬን ነው በዚህ ሰዓት የምኖረው። እነሱ ሌላ ሀገር ናቸው እና አላገኛቸውም በየቀኑ። እነሱ ማገኘው በስልክ ወይ በስንት አንዴ ነው። ስራና ስራ ነው። ቀኔ ስራ ብዬ ይዤዋለሁ። ደግሞ እንዲታወቁም አትፈልጊም? አልፈልግም። ለምን ነገ የሆነ ነገር ቢመጣ እኔ ነኝ እንጂ ቤተሰቦቼ ጋር ምንም ነገር እንዲደርስ አልፈልግም። ዋው ግን አሁን አንቺ የአንቺ ቤተሰቦች ጋር ምንም እንዳይደርስ ስትፈልጊ የሰው ቤተሰቦች ላይ ግን ብዙ ነገር እያደረስሽ ነው አይደል? አዎ ቅድም እንዳልኩ ነው፣ ገንዘብ ነው። ገንዘብ ምንም አያደርገው ነገር የለም። እኔ የምልሽ እሺ ከባድ ነው የነገርሽኝ ነገር በሙሉ በጣም ከባድ ነው። ግን ደግሞ ከአንቺ ጋር የሚሰሩ ሰዎችን መያዝ እፈልጋለሁ። እያንዳንዳቸውን ሰዎች ለምንና እንዴት እንዳደረጉት ማወቅ እፈልጋለሁ። እንደሰማዩ ነው። ለምን እንዴ በጣም እጃቸው ረጅም ነው። ባይዘው ዝም ብሎ አይነት ነገር እንዳይመስልክ። ደግሞ ማላቃቸው እንዳልኩክ እኔ ማቀው በስራው ላይ ማቀው ለኔ እንዳቅ የተፈቀደልኝ ሁለት ሰው፣ አንድ ከመጠጥ ቤት ያገኘው ሰውዬና መጠጥ ቤት ሲጠጥ ያገኘው ሰውዬና እቃ ወደ እኔ ይዛልኝ የምትመጣ ልጅ አለች። ለብቻ አድርጋ ሌላ ቦታ ነው የሚሰራ እንትን የሚለው አለ ሌላ፣ እሱን ይዛልኝ መታ የምታስረክበኝ ልጅ አለች። ስለዚህ ሁለቱን አንቺ በዋናነት የምታውቂያቸው? እሷ ደግሞ እዛ ማሳጅ ቤት ውስጥ የምትሰራ ልጅ ናት። እኔ ጋር እንትን ይዛልኝ የምትመጣው ልጅ እዛ ማሳጅ ቤት ውስጥ የምትሰራው ልጅ ናት። ከሁለቱ ውጪ ነኝ። የማሳጅ ቤቱ ማናጀርም እኮ ታውቂያታለሽ አይደል? ለምንድን ነው የምትዋሺው?
ያው ሰው ስትልኪ እሷ ነች መጀመሪያ የምትቀበለው አይደለ? ምክንያቱም አሁን ባለፈው አሹም ነግሮኛል። ዝም ብላ ሴት አገኘው ውጭ ላይ የሆነች ልጅ አገኘው ሳናግራት ብዙ ብር ጠራችብኝ። ነገር ግን ማናጀሯ ወጣችና ስታናግራት ጭራሽ አንቋሸሸቻትና ግቢ ብላ እኔ ባልኩት ነው የሚሰራው አይነት ነገር ብላ እንዳሰራችን ይዛኔ ነገር ያ ማለት እዛ ውስጥ ብዙ ሰራተኞች አሉ። አሁን እኮ አሉ አሁን እንደዚህ አሹ እንደመረጣት አይነት ሴት 3-4 ይኖራሉ እዛ ማሰል ቤት ውስጥ። አሹ እሷን ባይመርጥ ያቺኛዋን ሊመርጥ ይችላል። ያቺን ባይመርጥ ያቺኛዋን ሊመርጥ ይችላል። እነዛ ደግሞ በቃ ሁሉም አንድ እጅ ነው እዛ ጋር። ስለዚህ ዞሮ ዞሮ ማናጀሯን ታውቂያታለሽ። አሁን አላቃትም ማለቱ መወሻሸቱ አያስፈልግም። የኔ ማሳብ እሱ ነው። ብዙ ጊዜ አሁን ከእሷ ጋር ግንኙነት አይኖረኝም። ግንኙነት የለሽም፣ ግን በዋናነት ግንኙነት ያለሽ እቃውን የምታመጣልሽ ሰው ናት። ከዛ ውጭ ደግሞ ያን ባለሀብቱ ያልሽኝ ነው ሰው። ግን ማናጀሯን ግን የሆነ ሰው ስትልኪ ምናምን ታሳውቂያታለሽ። አዎ በጣም ጥሩ። ስለዚህ አሁን አንቺ ራስሽን ነፃ ማድረግ ከፈለግሽ ከዚህ ሀገር እንዳልሽ መውጣት የምትፈልጊ ከሆነ የግድ ይሄን እቃ የምታመጣልሽ ልጅ ማግኘት አለብኝ። ታዩ ሌላውን አሁን ረጅም ነው እጁ ምናምን ያልሽውን ነገር ለእኛ ታዩ፣ እሱ የኛ ስራ ነው። እሱ የኛ ስራ አንቺ ነፃ መሆን እስከፈለግሽ ድረስ ህግ ሳይጠይቅሽ ከዚህ ቦታ ለመውጣት እስከፈለግሽ ድረስ አሁን በግልጽነት ያለውን መረጃ ነግረሽናል አይደለ? ስለዚህ እቺ ልጅ አሁን ይዛው የምትመጣው እቃ መቼ እንደምትመጣ ምን እንደምታመጣ ምናምን ትነግሪኛለሽ። እሷን በእጄ ካገባው በኋላ አንቺ ማየት ትችላለሽ ማለት ነው። መቼ ትመጣለች? አሁን ትመጣለች። ቅድም ተደዋውለን ነበር ነው እቃ ይዛ ነው ትመጣ አስተካክለው ምናምን እንዲልኩልኝ አድርጌያለሁ። በጣም ጥሩ። ስለዚህ ድብ ካሜራ እናስቀምጣለን። እንደቀደሙ ይኸውልሽ ድብ ካሜራ እናስቀምጣለን። አንቺ ነፃ መውጣት ትፈልጊያለሽ አይደል? ትፈልጊያለሽ? ሌላ ፋውል እሰራለሁ የተለየ ነገር ምናምን እንዳታስቢ። አሁን እኛ ከኛ ጋር ተስማምተሻል። አሹንም እየነገርነው ነው ነግረነዋል። ነግራችኋል። ስለዚህ ተነግሮታል። እሱም ድምፁን እንዲዘጋ እናደርገዋለን። እሺ፣ ግን አንድ የመጨረሻ ጥያቄ ጠልጠቅሽና እንወጣለን። እሺ፣ የአሹን መመለስ እንችላለን አንችልም? እሱ ነገር ላይ እኔን ባታስገባኝ ደስ ይለኛል። እንዴ ለምሳሌ አሁን ያሹ ነገር ድንገት ሊመለስ ይችላል ራሱ ብዬ ባስበው ከጠንቋዩ ጋር ነው እንትን ማለት ያለበት። ጠንቋዩ ነው የሚመልሰው የማይመልሰው? አንቺ ብታውቂው ነገር የለም። እኔ ምንም ነገር አላውቅም። ያንን ለይተን መላክ ነው እንጂ የዶክተሩና የጠንቋዩ ብለን እንለካለን እንጂ ዶክተሩ የትኛው ይሁን ማን ይሁን ጠንቋዩ ማን ነው የቱ ነው አናውቃቸው። ሌሎች ሰዎች አሉ ደግሞ ለነሱ ያደርስላቸው። ስለዚህ የመቀየር ማለት መቀየሩ በጠንቋዩ ላይ የተመረኮዘ ነው። በኋላ የምናጣራው ይሆናል። በጣም ጥሩ። ስለዚህ አሁን ምን እናድርግ መሰልሽ የኔ እናት፣ ለልጅቷ ደውዬ የተደረሰች ምናምን አረጋግጪ። ከዛ ድብ ካሜራ እናስቀምጣለን። ስለምትሰራው ስራ እሷ እንድታወራ ታርገታለች። የግድ ማስረጃ መያዝ ስላለብን ከዛ እሷን ከያዝን በኋላ አንቺን እንለቅሻለን። ቀስ ብለሽ ከዚህ ሀገር ትወጫለሽ። ተስማማ? እሷ ስለምትሰራው ስራ ማለት እሷ ስለምትሰራው ስራ ማለት አሁን የነገርሽኝ አንቺ ሁሉንም ነግረሽኛል አይደለ? ማሳጅ ቤት ነው የምትሰራው እሷ አይደለም። ማሳጅ ቤት ዝም ብላ የምትሰራ ሰራተኛ እንዳልሆነ ሲገልጽ ነው። የዘር ፍሬውን ምን እያደረገችው እንዳለ እንዴት እንደምታመጣ እሷስ አንቺ ስለምትሰራው ስራ ምን ታውቃለች የሚለውን ነገር እንድታውቅ ታረጊልኛለች። ያን ነገር ከነገረችኝ በኋላ እዚህ በድብቁ ከያዝን በኋላ ልክ እንዳንቺ ቁጭ ብለን እናወራለን። ለእሷም ጥበቃ አድርገንላት ሳትፈልግ አድርገው ከሆነ መፍትሄ እንፈልግላታለን። ፈልጋ አድርገውም ከሆነ በተመሳሳይ ማለት ነው መቀጣት ያለበት ይቀጣል። ነገር ግን አንቺ እንደነገርሽኝ ደግሞ ተጎድተሽ ነው እዚህ ውስጥ የገባሽው፣ ችግር ውስጥ ሆነሽ ነው እዚህ ውስጥ የገባሽው አይደል? ስለዚህ ከሀገር የምትወጪበትን ነገር ልናመቻችልሻለን። እሷንም እናወራታለን። ሁሉንም ሚስጥር እንድትነግረን ግን መጀመሪያ ከአንቺ ጋር ማውራት አለባት። ሰው እንደዛ አድርገን የምታስወሪያት ከሆነ አንቺ ትሄጃለሽ፣ እሷም ከኛ ጋር ወሬውን ትቀጥላለች ማለት ነው። ተስማምተናል? ተስማማ። ደውይላት። ማነው? እንዴት ነሽ? ሰላም ነሽ? ቶሎ መጣሽ? ይዤ መጥቻለሁ።
ግድ ነው እንጂ ህይወታችን ያለሱ መንቀሳቀስ አንችልም። ታውቂያለሽ። እንዴት ነሽ? ደህና ነኝ። እንዴት ነሽ? ህይወት አሪፍ ነው። ስራ ቆንጆ ነው። እቃዎቹ በክብር ነው የመጣሁት። ሁሉም በጥንቃቄ የሚሰሩት ባሳይሽ ደስ ይለኛል። ይሄኛው ለዶክተሩ የመጣው ነው። በክብር ተቀበይ፣ በጥንቃቄ ያዥ። ኦኬ እስኪ ሁሉንም ለየብቻ ነው ያርክሻቸው? የዶክተሩን የሚሄደው ለጠንቋዩ የሚሄደው? አዎ ሁሉም ለየብቻ ናቸው። በስነ ስርዓት ነው የመጣሁት። እስኪ ይሄ ደግሞ ለንጉሳችን ነው። ኦኬ እሺ፣ እኔ ላስገባውና አንዳንድ ነገሮች እናወራለን። እሺ ቆይሽ? አልተመቸሽም እንዴ? አለ ኧረ ትንሽ ማስተካከላቸው ምናምን ነገር ነበሩ። ቆይሽ እና በቃ ልሂድ እንዴ? መጣሽ መሄድ አንዳንዴ እኮ ቁጭ በሻይ ምናምን የስራችን ባህሪ ነው እሱ። ኧረ ዛሬማ ትንሽ ወዳችን እናውራ እባክሽ። ምን እናወራለን? ሌላ ቀን ከስራ ውጭ የምናወራው ነገር የለንም። እነሱም ያወራሉ እባክሽ፣ እኛም እናውራ። ትንሽ ማውራት አለብን ዛሬ። እናውራ እንጂ እንዴ ስለ ራስሽ አንዳንዴ አጫውችኝ እንጂ እንዴ። ነገ የሰው ልጅ ነን፣ የሆነ ነገር ቢመጣ ምናምን እሷ ነበረች እንደዚህ ነበረች ለማለት እንዴ። ምንም የሚወራ ታሪክ የለንም እባክሽ። እንሰራለን፣ እንወጣለን፣ እንገባለን። ስራ ነው። አልቀየሩሽም? አሁንም እዛው ነሽ? አይ አልቀየርኩም፣ እዛው ነው የምሰራው። አይ ቦታው ቼንጅ ያደርጋሉ እኮ ወደ ሌላ ቦታ ምናምን። አይ እዛው ነው የምሰራው፣ አልቀየርኩም። እንዴ ገባሽ? ያንዳንዴ የራሴን ህይወት ስለማስብ መሰለኝ። እንዴ ገባሽ ወደዚህ ስራ? ግን ያው ገንዘብ ለማግኘት ሁላችንም ገንዘብ ለማግኘት ነው። ራሴን ለመቀየር ነው ስራ የምትሰሪው? ራሴን ለመቀየር አስቤ ነው የገባሁበት። ሌላ ምንም ምክንያት የለኝም አትይኝም? ያው አንዳንድ ነገሮች ይኖራሉ፣ ግን በዋናነት ገንዘብ ማግኘት ነው የሚሆነው። አንቺ እንዴት ገባሽ? የኔ ረጅም ነው ታሪክ እባክሽ። ዛሬ አንቺ ንገሪ፣ የኔ ሌላ ቀን እናወራለን። ስለ አንቺ ያለውን ነገር ምናምን እስኪ አስረጅኝና ነገ ጓደኛ ልንሆን እንችላለን እኮ። በጣም ብዙ ስራ ልንሰራ እንችላለን ከዚህ በላይ። ያው የራሳችንን የሆነ ስራ መስራት አለብን፣ ግዴታ ነው። ሁሌ በሰው ስር መኖርማ ይከብዳል እኮ። እንዴት መሰለሽ የሚጀምረው፣ እኔ የክፍለ ሀገር ልጅ ነኝ። ከክፍለ ሀገር ነው የመጣሁት። እንዴት እንደመጣሁ ያው ቤተሰቦቼ ትንሽ ወረድ ያለ የኑሮ ደረጃ ነው ያላቸው። ግን ከዛም አልፎ አባቴ ታመመ የሆነ ወቅት ላይ እና እናቴ ምንም ማድረግ አትችልም፣ አቅም የለም። እህቶች አሉ፣ የግዴታ እነሱ ማስተዳደር አለብን፣ አባቴን ማሳከም አለብን። ግን አቅም የለንም። ጎረቤቶቻችን ምናምን ሀብታሞች ናቸው። ገንዘብ ስንጠይቃቸው ግን አይሰጡም። እኛን መርገጥ እንደ ባሪያቸው እንድናገለግላቸው እንጂ ገንዘብ መስጠት አይፈልጉም። እንደ ባሪያቸው እያገለገልናቸው ግን የተወሰነች ቁራጭ ነገር ከመስጠት ውጭ አባቴ ማሳከም የሚችል ወይ ደግሞ የኛን ህይወት ማስተካከል የሚችል ገንዘብ አይሰጡም። ግን ስለዚህ ነገር ባላወራሽ ደስ ይለኛል። ትንሽ ስሜታዊ ይሆናል። ለታውቅ ምንሽ አሁን ጓደኛ ትንሽ ጓደኛል ታውቂያለሽ። እና ሰውዬው አባቴ እናቴን በጣም ነበር የሚያንገላታት። ልጅ ነበርኩኝ፣ እናቴን ያንገላታት ነበር። የግዴታ ገንዘብ ማግኘት ስላለብን ለዛ ሰውዬ ባሪያ መሆን አለብን እኛ። እሱን ገንዘብ እናመጣለን። ገንዘብ ግን የተወሰነች ቁርጥራጭ ነገር ካልሆነ በስተቀር አባቴ ማሳከም ወይ ደግሞ እናቴ ልጆች እኛንን የማሳደግ አቅም የሚኖር ገንዘብ አይሰጥም። ግን እንደ ባሪያ ነው የሚያሽከረከረን እና ከክፍለ ሀገር ወደ አዲስ አበባ መሄድ እንዳለብኝ ወሰንኩኝ። እዚህ ስመጣ ግን እየሳልኩት ራሴንም ቀይሬ አባቴን አሳክሜ እናቴንም የተስተካከለች ሰጥቼ ለቶችም ለወንድሞችም ሌሎችንም በቃ የተሻለ ህይወት እንዲኖረን ነበር የፈለኩት። ስመጣ ግን እሱ ነገር አይደለም እዚህ ገጠመኝ። የሚቀበለኝ ሰው አልነበረም፣ ሰው የለኝም። ከዛ ስመጣ ስራም አላገኘሁኝም። ያው የግዴታ ወደ ከተማ ስትመጭ የሚቀበልሽ ሰው ሊኖርሽ ይገባል።
እኔ ግን እሱ ነገር አልነበረኝም። ስመጣ ጎዳና ነው የጠበቀኝ እና 2 ቀን 3 ቀን ጎዳና ካደርኩ በኋላ የሆነ ሰው እንደዚህ አየኝና አወራኝ። የመስራት ፍላጎት ካለሽ ስራ አገናኝሻለሁ። ምንም ይሁን ከዚህ ጎዳና የሚያወጣኝ አይነት ስራ ይሁን እንጂ ምንም አይነት ስራ እሰራለሁ። ጎበዝና ቀልጣፋ ሆነሽ ከሰራሽ አሪፍ ስራ አገናኝሻለሁ። የራስሽን ስራ ራስሽን መቀየር ትችያለሽ ሲለኝ በጣም ነበር ደስ ያለኝ። እኔንም ቤተሰቤንም መቀየር አባቴንም ማሳከም ነበር አላማዬ። ያ ሰውዬ እንዳገኘሽ ምን አይነት ስራ አስገባሽ? ስራ ሰጠሽ? ምንድን ነው እሱ? አዎ ስራ አስገባኝ። ሆቴል እቃ ማጠብ። የራሱን ሆቴል አለው ሰውየው? አዎ እቃ ማጠብ ነው። 2-3 ቀን እቃ ካጠብኩኝ በኋላ ወደ መስተንግዶ ትንሽ ፈጠን ያልኩም ስለነበርኩ መስተንግዶ መስራት ጀመርኩኝ እና ሰዎችን እያወቅኩ እየተግባባው እየሳኩ እየተጫወትኩ ሲሄድ እንዴት ከማንም ጋር ትገለፍጫለሽ ምናምን በሚል በቀና መንፈስ ተነሳስቶ እሱ ደፈረኝ። ክብረ ንጽህናዬን አሳጠኝ እና ከዛ በኋላ ከሱ ገንዘብ ማግኘት ምናምን ጀመርኩኝ። ግን ያ ሁሉ ነገር ከሆነ በኋላ ለአባቴ መድረስ አልቻልኩኝ። አባቴን አጣሁት። ቤተሰቦቼ ማዳን አልቻልኩኝም። ከችግራቸው ማውጣት አልቻልኩኝም። እነሱ ሁሉም ነገር ከተበላሸ በኋላ ነው እኔ ገንዘብ ማግኘት የጀመርኩት። አርፍቻለሁ። ነገሮች ተበላሹ። ግን ያ ሁሉ ነገር ሲፈጠር ማቆም አልፈልግም። ስራውን አላቆምም። በጣም ብዙ የምበቀላቸው ሰዎች አሉ፣ የማጠፋቸው ሰዎች አሉ። እንደ ቆሻሻ ሲቆጥሩን የነበሩ ሰዎች፣ ሲስቁብን ሲሳለቁብን የነበሩ ሰዎች፣ ተረፍራፊያቸውን እያወጡ ሲወረውሩ የነበሩ ሰዎች፣ እናቴን ሲያሰቃያት የነበሩ ሰዎች ማጥፋት ስለምፈልግ ከዚህ ስራ መውጣት አልፈልግም። መቀጠል እፈልጋለሁ። በጣም ብዙ ወንዶችን ማጥፋት እፈልጋለሁ። ቤት ኩርምት ብለው ውለው ማየት እፈልጋለሁ። እንደዛ የተጫወቱብኝን ሰዎች ማጥፋት ነው የምፈልገው እኔ። ታሪክሽ በጣም የሚያሳዝን ነው። አይሽ እንደዚህ ጓደኛ መሆን አለብን። አሁን እኔና አንቺ አሁን ከዚህ ስራ እንዴት ነው የምንወጣው? መውጣታችን መውጣት ታስቢያለሽ? እኔ ብንወጣ የሚል ሀሳብ አለኝ። እንዴት ነው መውጣት የምትችይው? መጀመሪያ እኔ ህልሜ አልተሳካም። መበቀል የምፈልጋቸው ሰዎች ሳልበቀል የመውጣት እቅድ ወደ ጭንቅላት አይመጣም። ሲቀጥል ደግሞ ከነዚህ ሰዎች ከመድፌ ቀዳዳ የጠበበ ጉድጓድ ውስጥ ብንደበቅ ራሱ ማምለጥ አንችልም። እንዴት ነው መውጣት ያሰብሽው? እንዴት ልትወጪ አሰብሽ? ይኸውልሽ መጀመሪያ በህይወት መኖር የምትፈልጊ ከሆነ ከዚህ ስራ የመውጣት እቅድሽን ከጭንቅላትሽ አውጪ። ያጠፉሻል። በህይወት መኖር አትፈልጊም? የሆነ ነገር መፍጠር አለብን። ምንም አይነት ሀሳብ ወደ ጭንቅላታችን ቢመጣ ከነዚህ ሰዎች ማምለጥ አንችልም። እንዴት ይህ ሀሳብ ወደ ጭንቅላትሽ ሊመጣ ቻለ? ሲጀመር እንዴት አሰብሽው? ያጠፉሻል። አንድ እርምጃ መራመድ አትችይም። የምትበይውን የምትጠጪውን ውሃ ራሱ ያውቃሉ። እኔ ምሩ እየታመመ ነው። ቀን በቀን የሚሆኑት ወንዶች ያምሻል። እንዳንቺ እንዴት ነው ለመውጣት ያሰብሽው? እመኝኝ፣ ህይወትሽን የምትፈልጊው ከሆነ ይህን ሀሳብ ከጭንቅላትሽ አውጭ። እኔ ይህን ሀሳብሽን አልጋራሽም፣ ይቅርታ አድርጊልኝ። ሲቀጥል እኔ በጣም ብዙ ህልሞች አሉ። መበቀል የምፈልጋቸው ሰዎች አሉ። እነሱን ሰዎች ቤት ሳላውላቸው በጭራሽ የመውጣት ሀሳቡ የለኝም። ሲቀጥል መቼም አይመጣልኝም ሀሳቡ፣ ይቅርታ አድርጊልኝ፣ አላስብበትም። ማሰብሽ ግድ ነው። ይኸውልሽ እኔ ብቻ አይደለም ከዚህ ስራ የመውጣት እቅድ ወደ ጭንቅላቴ ቢመጣ እኔን አይደለም እናቴን ማውጣት አልፈልግም። ቤተሰቦቼን ያጠፉብኛል፣ አልፈልግም። የመውጣት እቅዱ ወደ ጭንቅላቴ አይመጣም። እንዴት አሰብሽው ሲጀመር? ቆይ እንዴት እንደዚህ ልትይ ቻልሽ? ጓደኝነት፣ እኔና አንቺ ጓደኛ መሆን አለብን። ሌላ የራሳችንን ስራ መፍጠር አለብን። አንችልም። ይበቃናል። እነዚህ ሰዎች እኮ ሁሉም ቦታ አሉ። እንደ ጥላሽ ነው የሚከተሉሽ። ስለዚህ ከዚህ ስራ የመውጣት እቅዱ እንዳይኖርሽ እኔ አላውቅም።
አሰብሽው? ዝም አትበይ መልሽልኝ። እንዴት አሰብሽው? እባክሽ አስቤው አይደለም እኔ ሰዎቹ አይምሮ ላይ የመጡ ጭንቀት ነው የፈጠሩብኝ። ጭንቀት እኔ ከዚህ ስራ መውጣት አለብኝ። ይኸውልሽ ህይወትሽን ታጫዋለሽ እያልኩሽ ያለሁት ህይወትሽን ታጫዋለሽ ነው። መኖር አትፈልጊም? ራስሽን መቀየር አትፈልጊም? እሺ ራስሽን መቀየር አትፈልጊም፣ ግን በህይወት መኖር አትፈልጊም? ይሄን ብቻ መልሽልኝ። አያገባኝም። ያጠፉሻል። እነዛ ሰዎች እንደ ጥላችን ነው የሚከተሉ። ያጠፉሻል። እንቅልፍ መተኛት አልቻልኩም። እሺ እኔ እሱን ምን ላድርግ? ግን ያጠፉሻል። እመኚኝ፣ በየሄድሽበት ሁሉ አሉ እነዚህ ሰዎች ይከተሉናል። እየሰማሽ ነው? ጥላዬን ራሱ ፈራዋለሁ። እነሱ ናቸው የሚመስሉኝ። ይሄን ስራ ጥለን መውጣት አለብን። እኔ አልችልም። ይቅርታ አድርጊ። ለምን? ሲጀመር እኔ ስራዬን አልጨረስኩም። ይኸውልሽ በጣም ብዙ ማጠፋቸው ሰዎች አሉ። ጢባ ጢቤ የተጫወቱብኝን ሰዎች እኔ ቁሜ በኩራት እነዛ ሰዎች ሲሰቃዩ ማየት እፈልጋለሁ። አባቴን የገደለብኝን ሰው ማጥፋት እፈልጋለሁ። ይሄ እንደ ቆሻሻ ሲቆጥረኝ የነበረውን ሰውዬ ማጥፋት ነው የምፈልገው። እኔ እናቴ ላይ ሲስቅባት ሲሳለቅባት የነበረውን ሰውዬ ሳላጠፋው በጭራሽ ያሰብ ወደ ጭንቅላቴ ይመጣል። በሌላ ነገር መበቀላችን አልችልም። ወንድነቱን ነው ማሳጠው። ይኸውልሽ ወንድነቱን አሳጥቼው እንደ ሴት ልጅ ቤት ውሎ ካላየሁት በስተቀር ይሄን ስራ ማቆም አልችልም። ይቅርታ አድርጊልኝ። እኔ የማቆም ሀሳቡ የለኝም። ትንሽ ቀን አስቢበት። አላስብበትም። ትንሽ ቀን አስቢና ለኔ ለመንገር ሞክሪ። መወሰን እንችላለን። ከስራ መውጣት እኔ እንችላለን። በህይወት መኖር እፈልጋለሁ። በቀሌን አልጨረስኩም። ስራዬን አልጨረስኩም። አጠፋቸዋለሁ። እነሱን ሳላጠፋ ይሄን አላደርግም። አንቺ ያምሻል እንዴ? ሲጀመር ከዚህ ቤት መውጣት እፈልጋለሁ። እሺ ያምሻል? ችግርሽ ምንድን ነው? መሄድ እፈልጋለሁ። ይቅርታ አድርጊልኝ። ቦርሳዬን አምጪልኝ። እሺ ቅድሚያ አውሪ። አራን እኮ ጨረስን። እኔ ከዚህ መውጣት አልፈልግም። ቦርሳዬን አምጪልኝ። እሺ አውሪ። እንግዲህ ውድ ተመልካቾቻችን በጣም የሚያሳዝን የሚያሳፍር ነገር ነው የሰማሁት። በሀገራችን ላይ ያሉ ማሳጅ ቤት አንዳንድ ማሳጅ ቤቶች እንደዚህ አይነት ተግባር እንደሚፈጽሙ በእርግጥም በወሬ ደረጃ በጭምጭምታ ደረጃ እሰማ ነበር። ግን ይሄን ያህል ጎልቶ ይሄን ያህል ትልቅ ፍሬም ሰርቶ በዚህ ያህል የተደራጀ ነው የሚለውን ነገር አላውቅም። አንተ ታውቅ ነበር እንዴ? እኛ ሰሞኑን እየተከታተልን ነበር። አንድ ነገር ነበረ፣ ብዙ አልነገርኩም ነበር ላንተ። መጨረሻውን ልወቅ ብዬ ነው እንጂ የሆኑ ነገሮች አሉ እዚህ ጋር የተያያዙ አይደል? የተያያዙ ነገሮች አሉ እና ልክ እንደ ምንድነው በቃ እንደ መልካም ስራ ነው ስታወራ የነበረው ልጅቷ። በእርግጥ በተለያየ ምክንያት በተለያየ ኬዝ ወደዚህ አይነት ሙያ ውስጥ ወይም ወደዚህ አይነት ስራ ልንገባ እንችላለን፣ ምንም ጥያቄ የለውም። ግን ህሊናን ደግሞ በዚህ ያህል ደረጃ አውርዶ አሁን ይሄ ልጅ ህይወቱን አጥቷል፣ ማንነቱን አጥቷል። ያወጣውም ደግሞ ቀረበችኝ ባለው ቤስት ፍሬንድ ባለው ሴት ነው እንደዚህ ሆነውና እሷ እንደተናገረችው ያው እንደሰማችሁት ብዙ ወንዶችን ነው እንደዚህ እያደረገች ያለችው። ከጀርባ ትልቅ ሰው እንዳለ ጠንቋይ እንዳለ እና ደግሞ ዶክተርም እንዳለ ተናግራለች። ምንድነው እየተከናወነ ያለው የሚለው ነገር በጣም ለአእምሮ የሚሰቀጥ ነው። እንግዲህ እንደተመለከታችሁት በድብቆ ካሜራም በኮንዶም አድርጋ እንግዲህ የወንዶችን የዘር ፈሳሽ ስትቀምስ አይታችኋታል። ብቻ በጣም በስመ አብ እኔ ዝብዝፍ ነው ያደረገኝ ቪዲዮውን በማይበት ሰዓት በጣም ነው ያንቀጠቀጠኝ። ብቻ እግዚአብሔር ልቦና ይስጣት። ያው እሷ እንዳለችው ከዚህ ሀገር ለመውጣት ምናምን ነው ሀሳቧ። ግን እኛ ደግሞ የራሳችን መንገዶች አሉ፣ የራሳችን ታክቲኮች አሉ። እነዛን ተጠቅመን የግድ እያንዳንዱን ነገር ሚስጥር ማወቅና ማወጣጣትም ስላለብን ጥግ ድረስ ሂደን እነዚህን ሚስጥሮች ለማወቅ ጥረት የምናደርግ ይሆናል ማለት ነው። አሁን እንግዲህ እንደተመለከታችሁት ጓደኛዋ ትመጣለች። ጓደኛዋ እስክትመጣ ድረስ እኛ ካሜራችንን አስቀምጠናል፣ ድብቅ ካሜራ ማለት ነው። ስለዚህ በድብቅ ካሜራ ውስጥ ሆነው ደግሞ ምንድነው የተከናወነው ምንድነው የተሰራ የሚለውን የምናጣራ ይሆናል። ስለዚህ ከነሱ ጋር ካጣራን በኋላ ቆይታ የምናደርግ ስለሚሆን እናንተ እንደ ሁል ጊዜውም አብራችሁን መቆየታችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ከካሜራ ጀርባ ደግሞ ጀግናው አቤሎ አለ። ስለዚህ እሱንም ቻናሉን እየገባችሁ አበረታቱት። ቻናሉ ተስፋ ቲዩብ ነውና ተስፋ ቲዩብን ገብታችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲበረታታ አድርጉት ለማለት እወዳለሁ። ውድ ተመልካቾቼ ድብቅ ካሜራችን ምን ያሳየን ይሆን? ቀጣዩ ወደዚያ ምን ይሆናል? አብራችሁን ቆዩ።